ለኔ የሚገባኝ ይሄ ከሆነ ለኔ ምላሽስ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀበል ትችላለሽ። እኔ ላንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይሄ ነው ልጅሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ካንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽውም ነገር ስለሁሉም ነገር አመሰግናለሁ። እኔ ትችላለሽ። አይተዋራረክሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ ያረክሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ እንደኔ ተላላ የቲኖ መስሎሻል። ቀሰች እንድትኖር ማድረግ እችላለሁ፣ ግን ያንን ነገር አልፈልገውም። እኔ ምንም ቢሆን የልጄ እናት ናት፣ ክፉ እንዲነካት አልፈልግም። እኔ የመሰለ ልጅ ወልዳልኛለች። ስለዚህ ነገ ከነገ ወዲያ ይሄ ህፃን ያገናኘናልና ያንን በማሰብ ዛሬ ላይ ምንም ነገር እሷ ላይ ማድረግም ሆነ ምንም ነገር ማድረግ እንትን ማለት አልፈልግም። ክፉ አይንኳት፣ መልካም ነገር እመኝላታለሁ። ህይወት በእንደዚህ አይነት መንገድ እሷን የሚሰምርላት ከሆነ ይሳካላት ነው ያልኩትና መታለች። ለማንኛውም ይሄንን ወረቀት ስለቻት ዛሬ እኔና እሷ እንለያያለን። እኔና እሷ ነገር እዚህ ጋር ያበቃል ማለት ነውና እንዴት ነህ? ፈጣሪ ይመስገን። ምን ነበር የጠራክ? እሺ ዛሬ ለማንኛውም የጠራሁሽ ወረቀትሽ ላይ ፈርሜልሻለሁ። የምትፈልጊው ነገር ነበር አይደል? በጣም ጥሩ አይደል? በትክክል ተሳክቶልሻል። ፍላጎትሽ ምን ሆኗል? አንቺም ፍላጎት የነበር መጀመሪያ እና ስለሁሉም ነገር ግን ከልብ አመሰግናለሁ። ለሰጠሽኝ ምክር፣ ለበቀልሽም፣ ለእያንዳንዱ ነገር በጣም አመሰግናለሁ። እኔና አንቺ አንድ አመት ከምናምን አብረን ስንኖር እኔ ሩታን አላውቃትም ነበር ማለት ነው። ትክክለኛ ባህሪሽን አሁን ነው እያሳየሽኝ የመጣሽና እያንዳንዱን ለሰጠሽኝ ነገር አመሰግናለሁ። ቢገባሽ ግን አምኜሽ ነበረ። ቢገባሽ ልቤ ተመልሶ ነበር ወደ አንቺ። ቢገባሽ ሁሉ ነገር እንትቼ ሁሉ ነገር የጎኔ ላይ ያሉት ነገሮች በሙሉ አባሬ ካንቺ ጋር ሆኜ ነበረ። ግን ደግሞ አንቺ እኔን መበቀልና እልህ መያያዙ ሞር የተሻለ ቦታ የሚያደርስሽ ስለመሰለሽ የልብሽን የፍላጎትሽን አድርገሻል። ስለዚህ ዛሬ ላይ እኔ አንቺ አሁን ልክ የሆነ ነገር መጥፎ ነገር ላድርግ ወይንም ነገር እንትን ልል አይደለም። በቃ ችግር የለውም። ለኔ የሚገባኝ ይሄ ከሆነ ለኔ ምላሽስ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀበል ትችላለሽ። ቴንክ ዩ በጣም አመሰግናለሁ። ግን ደግሞ ማለት ነው አንድ አመት ከምናምን ስንኖር አላቅሽም ነበር ካልከኝ ይሄንኛው ማንነቴን ያመጣሁት በአንተ እጅ ነው። አንተ ነው የሰራኸው ይሄን ማንነትና ብዙ ሊደበር አይገባም። ሲቀጥል ደግሞ እኔ አንተ ብዙ ነገር አድርገህና ብዙ ነገር እንደፈለክ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም በቃ አይደለም። እኔም ክብር አለኝ። እሺ አንተ እንደፈለክ ከፈለከው ሰው ጋር ከፈለካት ሴት ጋር በቃ እንጃ እኔ እንደምንም ሳልቆጠርና እንደምንም ሳልታይ አንተ እንደፈለክ ሆነ እየመጣ ከዛ ሁሉ ጊዜ የምቀበልህና ትናንትና ያደረከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይምሰልክ። እሺ ትክክል ነህ። ይሄንን ነገር ነው የምፈልገው አሁን ከኔና ካንተ መካከል። አሁን እኔ እናንተ ነገር በአራት ነጥብ አበቃ ማለት ነው። አንተም እኔ ጋር አደርስም ካሁን በኋላ ሰላሜን አግኝቼ በደንብ የምፈልገውን ነገር እያደረኩኝ በስነ ስርዓት ከልጅ ጋር በደስታ እኖራለሁ ማለት ነው። አንተ ከኛ ህይወት ወጣል።
ስለዚህ ዳግመኛ በምንም አይነት መንገድ ውስጥ አንገናኝም፣ መገናኘትም አልፈልግምም፣ አንችልምም። ትክክለኛውና ተገቢው ነገር ነው የሆነው። እንኪ እንደዚህ ስትይ ግን በመሀላችን ልጅ አለ ገባሽ? ምንም የሚያገናኘንም ምንም እንትን የሚለን ነገር የለም ማለታችን ገባሽ? እንደዛ ብለሽ የምታስቢ ከሆነ ልጅን ስጭኝና እኔ ጋር እየኖረ ምንም ነገር የሚያገናኘን ነገር አይኖርም ገባሽ? አይ ካልሽ ግን ይሄ ልጅ እስከ በመሀላችን እስካለ ድረስ በፈለኩት ሰዓት የማየት ሰምተሻል ብዬ አስባለሁ። ባለፈው ፖሊስ ጣቢያ ላይ ሁሉንም ነገር ማለት ነው በፈለኩት ሰዓት የማየት ለልጅ የሚያስፈልገውን ነገር የማድረግ መብት እንዳለኝም በደንብ ማወቅ አለብሽ። ከዚህ በኋላ ምንም የሚያገናኘን ነገር የለም ምናምን ልትያችን ልጁ የኔም ያንቺም ነው። አዎ ችግር የለም ታይዋለህ። ይሄንን በደንብ መኝበት። ከዛ ውጪ ግን ይሄ ማንነትሽ አንቺ ካዋጣሽና ለአንቺ ሰላም ከሰጠሽ ከዚህም በላይ መሆን ትችላለሽ። የፈለግሽውን ነገር ፈቅጄልሻለሁ። ደስተኛ የሚያደርግሽ ከሆነ ይሄ ህይወት ለአንቺ ትክክል መስሎ ከታየሽ የፈለግሽውን ነገር ማድረግ ትችላለሽ። እኔ ግን ሩታ ማላቅሽ አይነት ሰው ነው የሆንሽብኝ። በጣም ማለት ነው። ትላንትና ያሳየሽኝ ፊት፣ ትላንትና ያሳየሽኝ አክት፣ ትላንትና ያሳየሽኝ የሆንሽው ነገር በሙሉ ከፊቴ ላይ ምንም ሊጠፋ አልቻለም። ገባሽ? ሁሉ ማታለል እኔን አስፈላጊ አልነበረም። ሁለት አይነት ሰው ነው የሆንሽው ማለት ነውና ከፈለግሽ በግልጽ አማርኛ ያኔን እኔ እናንተ አብረን መሆን አንችልም። እዛው በነጋታው ቀጠሮ ተሰጥቶን ነበር አይደለ? የግድ መፈረም አይቀርም ነበር። በእንደዚህ አይነት መንገድ ከምታስፈርምኝና በእንደዚህ አይነት ነገር ከምትበቀኝ ያኔው እዛው ብንለያይ ይሻል ነበር። ለኔ ግን እስቲ ነው እስከ ትላንትና እስከሚደርስ ድረስ ሩታ ጥሩ ሰው ናት እያልኩኝ ለራሴ እየነገርኩት ነበር። ግን ትላንትና ተገላቢጦሽ ነው የሆነው። ታዲያ ምናልባት ይሄንን ልቤንና ይሄንን ጥሩነቴን አይተናል እስከዛሬ ድረስ እንደፈለክ ስትሆንና ምንም አትልም። ሩታ እንደፈለክ ስለሆንክ ማለት ከሰው ጋር ፎቶ ስለተነሳው ደግንኩት። ቆይ አስተርሰኝ። ትላንትና ይሄንን ነገር አድርጌዋለሁ፣ ዛሬም ደግሞ ኖርማል ነው በመለስም ያው ትቀበለኛለሽ፣ ምንም እኮ ችግር የለውም ምናምን ብለህ አንተም በኔና ባመነህና በየዋህ ልቤ ላይ እንደፈለክ ተጫውተሃል። ስለዚህ እኔ ደግሞ አሁን ያለኝን ማንነትና አሁን ይሄንን መታየትን ሩታን የፈጠርካት አንተው ራስህ አንተው ላይ እንደጨከን አንተን እንደዚህ እንዳደርግ ያደረክኝ ራስህ ነህ። ስለዚህ ብዙም ሊደንቅህና ሊገርምህ አይገባም። ሲቀጥል ደግሞ ይሄንን ነገር እዚህ ነገር ላይ አትሊስት እዚህ ነገር ላይ እንኳን ለመፈረም ህግ እኮ ነው እንደዚህ እንድታረግ ያደረገ። እኔ በኔ መንገድማ በብዙ በስነ ስርዓት መጥቼ ቆሜ ያናገር ካለው ወንድም አባት ባለበት ቆሜ ያናገር ያለው የምፈልገውን ነገር አላደረክም። ገባ? ህግና ህግ ነው አስገድዶ ያደረከው። ኢቭን በስነ ስርዓት እንኳን እናውራ ጋሺ ከአንዴም 3 ጊዜ በተደጋጋሚ ና ሲልክ ችላ ያልከው ለኔም ለቤተሰብም ለኔም ለሚስት ክብር ቢኖረ ትመጣ ነበር፣ ግን አልመጣም። ገባ? አሁን እዚህ ጋር ማውራቱ ማስመሰል ነው። ምንም ማስመሰል እኔ ያኔም እንድትመጣ የፈለኩት ሜን ፖይንቴ እዚች ወረቀት ላይ ፊርማህን እንድታሳርፍልኝ እንጂ ካንተ ጋር አብሬ የመኖርና የመቀጠል ፍላጎቱ ኖሮኝ እንዳደለ ታውቃለህ። ቢኖረኝ ኖሮ ነገሮችን በአጭር ጊዜ ውስጥ ታስተካክለው ነበር፣ ግን የኔ ፍላጎት ስላልሆነ ነው። አሁንም ያልኩት ግን ቢገባሽ ይሄንን ወረቀት ያልፈረምኩበትን ምክንያት ግልጽ ነው። ማንም የሚያየው ቢሰማው የሚገባው ነገር ነው። ኦሬዲ ካንቺ ጋር ብዙ ያልጨረስኩት ነገር ስላለኝ ተስፋ ስለነበረኝ ነው ይሄ ወረቀት ላይ ያልፈረምኩት። አልፈረምም እያልኩሽ የነበረው ለዛ ነው። ይሄ ደግሞ ግልጽ ነው እንጂ እኔ አንቺን ባልፈልግሽ ኖሮ እንዳውም እንደዚህ ፊርማ እስከምትይኝ ድረስ ሁሉ አልጠብቅም ነበር። እኔ ነበርኩኝ ወረቀት አንጥቼ እንፈራረምና እንለያይ፣ እኔና አንቺ ነገር ይወቃናል ብዬ ምን ለያየው ነበረው። እኔ ራሴ እንትን ባልኩት ነበር። ገባሽ? አንቺ ግን ይሄን ነገር እንኳን አንደርስታንድ ማድረግ አልቻልሽም። ይሄን ነገር አንድ ነገር ላስረዳ። አንተ መጀመሪያ
ትዳርን ማክበር ልመድበት። እሺ ከዛ በኋላ ነው እንዴት እንደሆነና አብሮ መኖርን መመኘት ያለብህ። ሩታ የትኛው ያከበርሽው ትዳር ነው? ባሏን በህግ ያዘች በፖሊስ ያዘች የትኛው ክብር ሰጥተሽ ነው? ቤትሽ በመጣው ቁጥር እየሰደብሽኝና እያንቋሸሽኝ የትኛው ክብር ሰጥተሽ ነው? ሩታ ስለምን ክብር ነው የምታወሪው? አንተ የትኛውን ክብር ሰጥተኝ ነው እንዴ? ሩታኒማ አክብሬሽ ከወለድሽ በኋላ ዝቅ ብዬ አታምጪኝ። ከወለድሽ በኋላ ዝቅ ብዬ ካንቺ እኩል ብዙ ነገሮችን እያደረኩኝ ነበር አይደለም እንዴ? ሁሉም ነገሮችን ትቼ ካንቺ ጋር አብሬ ነገሮችን እንትን እያልኩ ነበር። እኔ አሁን ስለሌላ ነገር መጨቃጨቅ አልፈልግም ሩታ። እኔም አልፈልግም እንድታነሳብኝ አልፈልግም። ግን በሰላም መለያየት የመሰለ ነገር የለም ከሰው ልጅ ጋር ገባሽ? ነገ በመሀላችን ልጅ አለ። እኔ አንቺን አስቀየምሽ ካንቺ ጋር ተጣልቼ የሆነ ነገር ሰድብሽ መለያየት አልፈልግም። ነገ የሚያገናኘን ነገር ስላለ ማለት ነው። ለዛ ብዬ ነው እንጂ ብዙ ነገሮችን ማድረግ እችል ነበር። አንቺ ሴት ሆነሽ ይሄንን ነገር ያደረግሽብኝ እኔ አንቺ ላይ ብዙ ነገሮችን ማድረግ አያቅተኝም ነበር። ወንድ ልጅ ነኝ ገባሽ? ግን ደግሞ ምናልባት ጉራ ሊመስልሽ ይችላል። ጉራ ሆኖ አይደለም። ሁሉም ነገር ለልጅ ስል ነው የታውቁት ማለት ነው። በቃ ከገባሽ ለልጅ ስል ነው። ይሄን ነገር የፈረምከው ህግ ፊት ስለሄድክ ነው እንጂ ላለመፈረም እኮ በጣም ብዙ ደረትን ያልፈረምኩበት ምክንያት እኮ ግልጽ አድርጌ ነገር ደረትን መፍተስ ስትናገር የነበረው ነገሮች አሉ። አትሊስት በክብር እንኳን አይደለም እያወራኸኝ የነበረው ገባ? እንዴት ሆነ እያናገርከኝ እንደነበረ በደንብ ሪሜምበር አስታውሳቸው። እኔ ያንን ነገር አይቼ ያልፈለኩበት ምክንያት ምናምን ብትለኝ እኔ አሁን አይዋጥልኝም። ዝም ብሎ ተረት ነው የሚመስለኝ። ስለዚህ በዚህ ልክ ጀስት አክት ማድረጉም አስፈላጊ አይደለም። እዚህ ጋር ቆመህ እንደዚህ ያላልኩት እንደዚህ በዚህ ምክንያት ነው ምናምን ብትል እኔ ዝም ብሎ እንትን ነው የሚመስለኝ ተረትና ውሸት። ምክንያቱም እውነት ስለሌለ እዚህ መካከል ኤኒዌይስ የሆነ አጣብቂኝ ነገር ውስጥ ባትገባ እውነቱን ስነግርህ አትፈርመው። ወይ ትፈርማለህ ወይ ትታሰራለህ ስለተባልክ ነው የፈረምከው። ማንም የሚያውቀው ግልጽ ነገር ነው። እንደዚህ ባይሆን ጥሩ ነበር ማለት መታሰሩም ቀርቶ አንተም አጣብቂኝ ነገር ውስጥ መግባቱ ቀርቶ በስነ ስርዓት እንዴት ነው አንተም ጥሩ ነገር እንዳሳለፈ ሰው እኔም እንዲሁ ብዙ ነገር እንዳሳለፈ ሰው ነገሮችን እንጨርሳቸው ቆንጆ ነበር። ግን ደግሞ አልሆነም። በግዳሽ ነው የሆነው። ነገሮች አብቅተዋል። ከዚህ በላይ ባንነጋገር ጥሩ ነው። ኮለክፋት እንደሆነ እኮ ወደ መጠንቀሽ ታውቂያለሽ። ያደረኳቸው ነገሮች በቃ ያልፈረምኩበት ምክንያት ስመጣ ካንቺ ጋር ተጋጭቼ ማየት ስለሌለብኝ በሰላማዊ መንገድ ልጄ እንደፈለኩ እንዳይ ስለምፈልግ ብቻ ነው ዛሬ እንደዚህ ቆሜ ላወራሽ የቻልኩት እንጂ እንዳደረግሽው ስራ እንዳደረግሽብኝ ነገር ቢሆን ኖሮ ብዙ ማድረግ ነው የሚገባው። በነገር ላይ ምንም አላደረኩም። የምንት በጣም ቀላል ነገር ነው ያደረኩት። አንተ ካደረከው ነገር አንፃር ምን አይነት ሩሩና የዋህ ልብ እንዳለኝ ራሱ ማየት ትችላለህ። በዚህ በጣም የዋህ ነሽ። አመሰግናለሁ። ለማንኛውም መልካም ጊዜ ይሆንልሽ። እግዚአብሔር ያክብርሽ እንጂ በጣም ብዙ ነገር ማድረግ ይችላል። ስላከበርሽኝ እግዚአብሔር ያክብርሽ። እኔ ላንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ። ጥሩ ሰው ይግጠምሽ። ይሄ ነው ልልሽ የምችለው ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ካንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽውም ነገር ስለሁሉም ነገር አመሰግናለሁ። እኔ ትችያለሽ። አይተዋራረክሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ ያረክሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ እንደኔ ተላላ የቲኖ መስሎሻል። ለማንኛውም ፋሚሊቼ ያው ማድረግ የነበረብኝ ነገር ነው ያደረኩት፣ ግዴታዬም ስለሆነ ማለት ነውና ወረቀቱን ማስረከብ ነበረብኝ። ሰጥቻታለሁ። እንደዚህም በሰላማዊ መንገድ እናወራለን ብዬ አላሰብኩም ነበር። ራሴን በደንብ አድርጌ ተቆጣጠሬው ያዛርጌው ነገ የተሻለ ነገር እንደሚኖር አምኜ ነገ የተሻለ ነገር እንደሚመጣ አምኜ ነው ዛሬ ላይ እነዚህ በነፃነት ቆሜ ከእናንተ ጋር ላወራ የቻልኩትና